አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ለአንድ እህታችን ወይናምባ ለገሂዳ ወረዳ የሚሄድ 77890 ብር የፈጀ የቤት ዕቃ ጥር ምጥን ያለ ነው ማሳያችሁ። አብራችሁኝ ሁኑ። ቆንጆና ጥር ምጥን ያለ ያልተንዛዛ ዕቃ ነው ማሳያችሁ ማለት ነው። ዛሬ ከዚህ ጋር ልጀምርላችሁ። ሲኒ 1 ደርዘን ሲኒ ቆንጆዬ ሲኒ ናት እንደምታዩት። ለረከቦቱ ለዚህ 3200 ብር ነው ደርዘኑ ማለት ነው። እዚህ ጋር ግማሽ ደርዘን አለ። ይሄ የዚህ ካርቶን ነው ማለት ነው። ይሄ 3200 ብር። ከዛ ረከቦቱ ደግሞ 3700 ብር ነው። ረከቦቱ ባለ 5 ቋሚ ማለት ነው። ረከቦቱ አክሰሰሪ ነው። ፌርሜሎ፣ ማጨሻ፣ ጀበና ማስቀመጫ እና ሰርቪስ ነው ያለው ማለት ነው። ይሄ የረከቦቱ አክሰሰሪ እንደዚሁ ነው። ደግሞ 1100 ብር የተሰራ የኳሱ ሱፍራ አለ። ሱፍራ ሁለት አይነት ነው ያዘዘችኝ። ይሄ 1100። ሌላ ደግሞ ባለሳሩ ይሄንን ደግሞ 1 ሜትር በ1 ሜትር 1700 ብር 100 ቁመቱም 1 ሜትር የሆነ ማለት ነው። እዚህ ጋር ይሄ የጅማ ረከቦት አክሰሰሪ ነው። ይሄ ፌርሜሎ ነው። ጀበና ማስቀመጫ እንዲሁም እቺ ማጨሻ ናት። ከዛ ረከቦቱ እንደዚህ አለ። ለዚህ የሚሆን 1 ደርዘን በቀዩ ሲኒ ከነ ሰርቪሱ ነው የገዛሁት። ሲኒ 500 ብር፣ ማስቀመጫው ደግሞ ሰርቪሶቹ 270 ብር ማለት ነው። እና ሀገረኛ ሲኒ ከነ ጅማ ረከቦቱ። እዚህ ጋር የስኳር ዕቃ አለ። የስኳር ዕቃ 200 ብር የግዛዙ ነው። ሌላው እዚህ ጋር ለሁለቱም ረከቦት ነው ዳንቴል የገዛሁት ማለት ነው። 2 ዳንቴል ነው ያዘዘችኝ። የሚያማምሩና ቆንጆ ዳንቴሎች አንዱ ይሄ ነው። ዋጋ 300 ብር ነው። ይሄኛውም እንደዚሁ በሁለቱ ከለር ማለት ነው። የሚያማምሩ የረከቦት ዳንቴል 300 ሁለቱ 600 ብር። እዚህ ጋር እንደምታዩት ደግሞ 3 ሴራሚክ መጥበሻ 4800 ብር የተገዛ አላት ማለት ነው። እነዚህን ቆንጆ መጥበሻዎች 28 ቁጥር፣ 26 ቁጥር፣ 24 ቁጥር እንደዚህ ሆኖ 3 ፒስ 4800 ብር። ሌላው እዚህ ጋር ፔርሙስ ሳህን አለ። ፔርሙስ ሳህን ይሄንን 6000 ብር ነው የገዛሁት። ይሄ እራሱ ማለት ነው። እዚህ ጋር እንደምታዩት 4 ሴሪ ነው 6000 ብር። በጣም ያምራል። ግን እንደነገርኳችሁ አረብ ሀገር ያለው ትላልቁ ፔርሙስ ሳህን እዚህ የለም ብያችኋለሁ። ከዛ ይዛችሁ ብትመጡ ይበልጥ የተሻለ ነው። ግን ይሄም ውስጡ እንትን ብረት ነው። ይሄ ክዳኑም ላይ ብረት ስለሆነ ቆንጆ ነው። ያው ግን በአብዛኛው ይሄ ለብዙ ነገር አይይዝም ለማለት ነው። ትንንሽ ነገር እንደዚህ አጥቅሰው ምሳ ምናምን ይዞ መሄጃ ነው የሚሆነው በብዛት ማለት ነው። እንድሻ ሳህን 450፣ የሾርባ ሳህን እንቁላል ከለር ወይም ክሬም ከለር ነው እንደምታዩት፣ ነጭ አይደለም በጣም። እነዚህን 6 ፍሬ 540 ብር፣ 1 ፍሬ 95 ብር ሂሳብ። የቆሎ ሳህን ግማሽ ደርዘን 300 ብር ከቁርጥ ሳህኑ ጋር ተቀራራቢ የሆነ ማለት ነው። የቁርጥ ሳህን 1680 ብር፣ 1 ፍሬ በ140 ብር ሂሳብ። ከዛ ማይካ ሰርቪስ 700 ብር። አክለሪክ ማነው ማይካ ፓርቲሽን ባለ 4 ነው። ይሄ እንደምታዩት ከእቃው ጋር ሁሉም እንዲመሳሰል በቻልኩት መጠን እየሞከርኩኝ ነው እኔ ስገዛላችሁ ማለት ነው። ይሄ 1400 ብር ነው። ኒኬል ኩባያ 12 ፍሬ 1200 ብር፣ አንዱ 100 ብር ነው። ይሄ በአንደኛው ማለት ነው። እንደዚህ ቅልብስ ያለ ስለሆነ አንደኛ የማይመስላችሁ ልጆች አላችሁ። ቅልብስ ያለም ሆኖ አንደኛ አለው በዚህ ማለት ነው በራሱ ዕቃ። ግን ምን አለ መሰላችሁ ሁለተኛው ቅልል ያለ ነው። ይሄ ስቲከሩ ራሱ ይሄ እዩት እዚህ ጋር ይሄ በጣም ቆንጆ አንደኛ የሚባለው ኒኬል ነው። እንደዚህ ወፍራምና ጥንክር ያለ ነው። ይሄ አይዝግም ቆንጆ ኒኬል ኩባያ ነው ማለት ነው። እዚህ ጋር 1150 ብር የሾርባ ማግ ይሄንን ገዝቼላታለሁ ግማሽ ደርዘን ማለት ነው። ደግሞ 6 ፍሬ የቁርጥ ሳህን በ1200 ብር። እነዚህ 200 ብር ገብተዋል። 6 ፍሬ ነው የገዛሁት ግማሽ ደርዘን ማለት ነው። የሳምቡሳ መዳመጫ 600 ብር። እዚህ ጋር መክተፊያ 3 ፒስ ነው። ይሄንን ደግሞ 750 ብር። ስቶቭ ነው ሳች ስቶቭ 3500 ብር ነው። ባለ 2 ምድጃ። እናት መፍጫ 1700 ብር። የሻይ ብርጭቆ 1 ደርዘን 1100 ብር። ቆንጆዬ የሻይ ብርጭቆ እና አክለሪክ ጆክ እዚህ ጋር እንደምታዩት በዚሁ በራሱ ማለት ነው። ይሄ ደግሞ
2800 ሌላው 7 ሊትር በራድ ነው 3300 ብር የዚህ ጭማሪ ብቻም የተለየ ነው 3300 ብር ሆኗል ማለት ነው። ይሄ የምታዩት ለዳቦ ማብኪያ የሚሆን 350 ብር። እዚህ ጋር ደግሞ የቁርጥ ማቅረቢያ 450 ብር በትልቁ። ሴኔጋል ብረት ድስት ይሄ የምስር የሚሉት በእነሱ እኔ ለሽሮ ለቤተሰብ ሲሆን ለሽሮ ነው የምገዛው። ይሄ 1100 ብር። እዚህ ጋር ደግሞ አንድ በግ የሚባለው ወይም አንድ ፍየል የሚሰራ የሚባለው ብረት ድስት ነው። እኔ ከዚህ በፊት ሰርችበታለሁ። ለብዙ ቤተሰብ ባይሆንም እስከ 20 ሰው ላለ ያበላል ማለት ነው። እኔ ሰርችበታለሁ ከዚህ በፊት ለምሳ 20 ሰው የሚሆን በደንብ ነው የሚያበላው። ይሄ 3600 ብር። ማስታጠቢያ የሳሙና ያለው 150 ብር እና እነዚህን 5 ሊትር ባሊ ነው ግዢ ያለችኝ። እነዚህ 130 ሶስቱ 390 ብር ነው የገዛሁት። ሁለቱ ሎሚ ከለርና አንድ ሰማያዊ ክዳናቸው አንድ አይነት ነው። ከዛ ሀገረኛ ቢላዋ ይሄ ለስጋ የሚሆን ከፍ ያለ ነው። ሁለቱ 300 ብር። ይሄኛው 250 500 ብር 5 እና 6 1100 ብር። ይሄ 4 ቢላዋ ማለት ነው። ከዛ እዚህ ጋር ደግሞ የወጥ ማማሰያ የተቀቀለው ነው። ይሄ 150 እንዲሁም ደግሞ ጭልፋዎች አሉ። 2 የወጥ ጭልፋ እንደዚህ ማለት ነው። ቆንጆ ኳሊቲ 2 ያልጫ 250 1000 ብር። የድንች መላጫ 50 ብር። እንዲሁም የሾርባ ማንኪያና ሹካ የሾርባ ማንኪያ 350 እስከዛሬ እኩል ነበር ዋጋው። ሹካ ግን አሁን 30 ብር ጭማሪ ያለው ማለት ነው። ይሄኛው ደግሞ የሹካ ደግሞ 380 ብር። የሻይ ማንኪያ 100 ብር። የኩኪስ ቅርጽ ማውጫ የሚያምር ቅርጽ ማውጫ ነው ይሄ እኔ ቤት የተጠቀሙት አይነት ማለት ነው። ይሄንን 700 ብር። ፌርሜሎ በሸክላው ይሄ 450 ይሄኛው 500 950 መቆንጠጫ 50 ብር 1000 ብር ማለት ነው። እዚህ ጋር የልብስ ባስኬት አለ 420 ብር። የእቃ ማንጠፍጠፊያ 220 የሽንኩርት ሸልፍ 600 ብር። መጥረጊያ ይሄ ስላልተሰካ ነው እዚህ ጋር ይሄ እንደዚህ ይገጠማል ማለት ነው። ይሄንም 150 ብር። ሌላው የውድ ብርቆች አንዷ 85 ብር ናት። ሁለቱ 170 ብር ማለት ነው። 350 ሊትር ነው። እቃውን መረታተቢያ 3200 ብር። ከዛ ሌን ባንደኛው ማለት ነው በጣም ባንደኛ በሚባለው 1400 ብር ነው። ይሄ በጣም ቆንጆና ኳሊቲ ማለት ነው። በነገራችን ላይ እስከ 800 ብር አለ ሰሌን ይሄንን ነው የሚያክል ሆኖ ግን ይሄ ኳሊቲ ነው። ይሄኛው ከለር ነው አንደኛው ይሄ እና የሚያማምሩ ቆንጆ የሆኑ ሰሌኖች ገጠር ላይ በጣም አስፈላጊ ነው። ከተማም ቢሆን ሲጀመር ውጭ ላይ ሆሽ ቁጭ ለማለት ምናምን አስፈላጊ ነው ይሄ እና ዋጋው 1400 ብር ነው አንዱ። ሁለቱን 2800 ብር ነው የገዛሁላት ማለት ነው። ይሄ እዚህ ጋር ሌዘር አለ የወይባ መሞቂያ ኮፍያ ያለው ይሄ ነው። የዚህ ልዩነት እኔ ሳብራራላችሁ ማለት ነው። ወይባ መሞቂያ እጅጌ ያለው ካላችሁ እጃችሁ እንዲቀላ ከፈለጋችሁ ኖርማል ችግር ከሌለባችሁ ለወጣት አይሆንም። ወጣቶች አሁን እጃቸው ሂና መስሎ እንዲሄዱ አይፈልጉም። እጅጌ መኖሩ ግዴታ ነው። ግን ለወጣት ካልሆነ ኖርማል ከሆነ እጅጌ የሌለው ቢሆን ዲፍን ይሆናል። ንፋስ ምንም አይገባባቸውም። ላኪን ይሄም ጎማ ስላለው ንፋስ አያስገባም ይሄ ማለት ነው። ቆንጆ ነው። ይሄ በግልባጩ ሆኖ ነው። በአንደኛው ሌዘር 3300 ብር ነው ይሄ የተሰፋው ማለት ነው። ከዚህ ነው ያለው። ብርድ ልብስ በጣም ነው የተወደደው 5000 ብር ገብቷል። በግድ ነው እኔ 4700 ብር የገዛሁት። ብዙ ብርድ ልብሶች ነበሩኝ ትእዛዝና ወደ 9 ብርድ ልብስ ነበረኝ ብቻ የተገዛው ይሄ በ4700 ብር ሂሳብ ነው። የሚያምር ቆንጆ ብርድ ልብስ ማለት ነው። ይሄ ልምጥጥ ያለ አበባ ምናምን የለውም ግን በጣም ቆንጆ ልስልስ ያለ ቆሻሻ የሚችል ቆንጆ ብርድ ልብስ ነው። አንዱ ይሄ ነው። አንዷን ደግሞ ፈትቼ ላሳያችሁ። ደግሞ እቺ ናት። በጣም የሚያማምሩ ቆነጃጅት ብርድ ልብሶች ናቸው የተገዙት ማለት ነው። እና ሁለቱ 9400 ብር ነው የገዛሁት። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ዛሬ ሁለት ቪዲዮ ነው የምሰራላችሁ። አንዱን ይሄንን ይሁንና ማታ ደግሞ አንድ ለቅላችኋለሁ። አበረታቱኝ። ከወደዳችሁት ላይክ ሼር እያደረጋችሁ